ገላጭ ማለት ከስሙ ምንድን ነው የሚሆነው? ግልጥ ማለት ማለት ነው። ስለዚህ መርሆቻችንም ዲግ ኤንድ ዲስከቨር መቆፈርና መፈልፈል ያለው ምንድን ነው? የተሰወረው ነገር ምን ማለት ነው? ግልጥልጥ አድርጎ ማውጣት ማለት ነው። ስለዚህ እሱን በምናደርግበት ጊዜ ለመግለጥ ተገለጠ የሚባለው እነዚህን 5 ነገሮች በደንብ ካካተተ ነው የሚለውን አትርሱ። መርሆቻችን ናቸው። በመሰረቱ አውድ ስንል ትራቭሊንግ ኢንስትራክሽን ማለታችን ነው። መዋቅር ስንል ያው መዋቅር ነው። ዋና ሐሳብ ካልን ዋና ሐሳብ መርሆችን ነው። መጽሐፍ ቅዱሳዊ ነገር መልኮት መርሆችን ነው። አሁን እንግዲህ ተዛምዶ በምንልበት ጊዜ ምንባብና ቅድመ እሳቤ ማለታችን የእኛን ጥለን የማንን እንያዝ ማለት ነው። የመጽሐፉን ተዛምዶ እንያዝ። ግን መጀመሪያ ኮንቴክስቱን እንመልከት። ስለዚህ 8ቱ መርሆች ስብከታችንን ለማዋቀርም በጣም ጠቃሚዎች ናቸው፣ መሳሪያዎች ናቸው። እሱ እንዳንረሳ ነው፣ ግንኙነታቸው እንዳይጠፋብን። ስለዚህ ትንሽ ነገር ማብራሪያ ልስጥ። በ7 ደቂቃ ውስጥ የምትጠቀሙት አውድ ክፍሉን የበለጠ ለማብራራት የሚጠቅም መሆን አለበት። ክፍሉን ለማብራራት ሩቅ መሄድ ካስገደዳችሁ የግድ ነው። በተለይ ክፍሉ ላይ የሩቅ የመጽሐፍ ቅዱስ ማጣቀሻ ከተጠቀሰ ግዴታ ነው ሩቅ አውድ መሄድ። ስለዚህ አውድ የምትለዋ ትንሽ የገባች አይመስለኝም። አውድንና ቴክስትን የተረዳ ነው አልመሰለኝም ሳይ እሷን ትንሽ ማብራሪያ። አውድ የሚባለው የእንግሊዝኛውን ቃል ልጠቀም፣ ይቅርታ አድርጉልኝ። አውድ የሚባለው ኮንቴክስት ነው። አውድ የሚባለው ኮንቴክስት ነው። አሁን ኮንቴክስት የሚባለው ደግሞ 2 ቃሎች ነው በፈረንጆቹ ቃል ማለት ነው። አሁን ይሄ ቆርጠዋት ነው ኮኔክትድ ማለት ነው። ኮኔክትድ መሀል ማያያዣ ቃል ታስገቡና ዊዝ ስፔሲፊክ ከተሰጣችሁ ቴክስት ይሆናል ቴክስት። አሁን አውድ ሲባል እንደሱ ማለት ነው። ከቴክስታችሁ ጋር ይሄ ምንባቡ ማለት ነው። ከምንባቡ ጋር የተያያዙ ነገሮችን ልብ ብሎ መመልከት ማለት ነው። አውድ ማለት እሱ ማለት ምን ማለት ነው? ይሄንን ቴክስት ለማብራራት በጣም የሚጠቅሙ አሁን መጨረሻ ላይ የተሰጠውን ሐሳብ አይታችኋል። ሩቅ አውድ መጥቀሱ ጥሩ ነው። ነገር ግን ቁጥር 19 ጋር ከፍ ብሎ አንቦ ቢሆን ኖሮ ሩቅ መሄድ የማያስፈልገውም ብሎናል። እዚህ ይላችኋል አይደል? ቁጥር 20 እስከ 26 ነበር አይደል? ምን ቢያደርግ ጥሩ ነበር ተብሏል። ቁጥር 19 ጋዛችሁ ጋር ኖሮ ቁጥር 20 ምን ለማለት እንደተፈለገ ይገባን ነበረ። ስለዚህ ቴክስቱ ጋር አውድ ማለት ቴክስቱ ማለት አይደለም፣ ከቴክስቱ ጋር የተያያዙ ማለት እንግዲህ ምን ማለት ነው? ከምንባቡ ጋር የተያያዙ ነገሮች የሚያያዙ በሉት። እንግዲህ ይሄ ባህላዊ አውድ ይኖራል፣ ስነ ጽሑፋዊ አውድ ይኖራል፣ ታሪካዊ አውድ ይኖራል፣ የቋንቋ የምን ይኖራል። በ7 ደቂቃ እሱ ሁሉ ነገር ውስጥ ለመግባት ስለማይቻል ትመርጣላችሁ ማለት። አሁን አውድ ስንል ከተሰጠኝ ምንባብ፣ ስለዚህ የተሰጠው ምንባብ ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 20 እስከ 26 ከሆነ ቴክስታቸው እሱ ነው። ምንባቡ ማለት ነው። የተጻፈው ምንባቡ እሱ ነው። ቴክስቱ እሱ ነው። ነገር ግን ከሱ ጋራ ምን የተያያዘ ነገር አለ ማለት ቅድም እንዳላችሁ ማለት አሁን በጣም ብዙ ጊዜ በ7 ደቂቃ በምናምን ሲሆን ብዙ ጊዜ እዚች ላይ ያተኩሩ ስነ ጽሑፋዊ ያለ በተለይ ልምምድ ስናደርግ ሁልጊዜ ስብከታችሁ ላይ ማለት አይደለም። ሰፊ የዝግጅት ጊዜ ሲኖራችሁ ግን እነዚህ 3ቱንም ትዳስሳላችሁ። እችኛዋ ግን በጣም ወሳኝ ነች። የቅርብ አውዱ በጣም ክሪቲካል። 19 ምዕራፍ 2 ቁጥር 19ን ብታነቡና ምዕራፍ 3 ቁጥር 1ን ብታነቡ በጣም ነው የሚበቃው፣ መሀከል ላይ የተጻፈውን ለመረዳት ማለት ቴክስቱን ለመረዳት። እስቲ ከ20 እስከ 26ን በአእምሯችሁ ያዙና አሁን 19ን አንቡት። ቁጥር 19 እስኪ እንመልከት። ምዕራፍ 2 ከቁጥር 20 እስከ 26 ባለው ላይ እንነጋገር ብዬ ነው። የመጨረሻ ቡድን 3 ይኸው በአንድ ቤት ውስጥ የወርቅና የብር ዕቃ ብቻ ሳይሆን የእንጨትና የሸክላ ዕቃም ይኖራል የሚል ነው አይደል? 19ን ማንበብ ይሄንን ለመክፈት እንዴት ጠቃሚ እንደሆነ ተመልከቱ። ይሁን እንጂ ጌታ የእርሱ የሆኑትን ያውቃል፣ ደግሞ የጌታን ስም የሚጠራ ሁሉ ከክፋት ይራቅ የሚል ማህተም ያለበት የማይነቃነቅ እግዚአብሔር መሰረት ቆሟል ይላል። ስለዚህ አመፅን የወደዱ ከየትኛው ጎራ ሊመደቡ ነው ማለት? ከየትኛው ዕቃ ሊመደቡ ነው? አዎ ማን ነው የወሰነው ያንን ማለት ነው? እግዚአብሔር ነው የውርደት ዕቃ ያደረጋቸው ወይስ ራሳቸው ናቸው የሚወስኑት? ራሳቸው ናቸው የሚወስኑት። ግን ራሱን ማንጻት ግን ይቻላል ይላል ደግሞ አደልታች ራሱን ከዚህ ነገር ቢያነጻ ምን ይሆናል? ምን አይነት ዕቃ ይሆናል? ለክብር የሚሆን ዕቃ ይሆናል ይላል። ልብ በሉ። ስለዚህ አሁን እዛ ክፍል ላይ የተቀመጠችው ነገር ቁጥር 19 ፈታት። ነገር ግን
ይላል። ይሄ በአንድ ወደፊት ስትሉ ነገር ግን በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይንወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብ የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች። ተመልከቱ አሁን እዛ ቤት ውስጥ ቁጭ ብለው ይሄ ካለባቸው እነዚህ ሰዎች የትኛው ጎራ ሆኑ ማለት ነው? የውርደት ጋር ራሳቸውን አረጉ ማለት እኮ ነው። ግን ማዳን ይቻላል ወይ? አሁን 3 ጋር ስትሄዱ አዎ ይቻላል። በምን? በቅዱሳት መጽሐፍ። ምን በማድረግ? በማስተማር፣ በመገሰጽ፣ በማቅናት፣ በጽድቅ መንገድ በመምከር ማለት ነው። ይጠቅማል። ከተጠቀምክበት እነዚህንም ሰዎች ምን ያደርጋል? ያነጻል። እሱን አለመርሳት በጣም ጥሩ። ስለዚህ ብዙ ጊዜ 7 ደቂቃ 5 ደቂቃ ምናምን 30 ደቂቃ ሲሰጥ ከአንድ ወር በፊት ተዘጋጁ ተብሎ ሲነገራችሁ ወይም ከሳምንት በፊት ቢነገር ሰፊ ጊዜ ሲሰጣችሁ በጣም ብዙ ኮንቴክስት ታወራላችሁ። የተያያዘ ነገር አውዱን ታወራል። ምክንያቱም ክፍት እንዲል። እሺ እንደሱ ነው። አሁን ግን አንድ ነገር እናንሳ። ምዕራፍ 2 ከ14 እስከ 19 ግን የቅርቡ ይፈታዋል ወይስ የሩቅ አውድ? እንዲያውም መጽሐፍ ቅዱሳዊ አውድ ጋር መሄድ ይጠይቃቸዋል። 2 ከ14 እስከ 19 እንዲህ ይላል አይደል? ደግሞም የጌታን ስም የሚጠራ ሁሉ ከክፋት ይራቅ የሚል ማህተም ያለበት የማይነቃነቅ የእግዚአብሔር መሰረት ቆሟል ይላል። ከላይ በኩል ደግሞ ራሱ አንስቷል የሆነ ነገር። እዚህ መካከል አሉ እንደነዚህ አይነት ሰዎች። እዚህ ክፍል ላይ ከሌላ ቦታ የተጣቀሰ ነገር ታገኛላችሁ። አለ ምን ይመስላችኋል? አላገኛችሁም? አዲስ የዚህ እንትኑን ያነበባችሁ ቅድም እህታችን ስትጠቅስ እኔ ሁለተኛ ምዕራፍ 2 ቁጥር 19ን ስትጠቅሰው እዛ ወደ ብሉይ ኪዳን ማጣቀሻው የሄደች መስሎ የነበርና በጣም ደስ ብሎ ነበር። ልታነሳው ነው እንዴ? ቢያንስ እሱን ስትል አውድ ስትል ሩቁ አውድ ልትሄድ መስሎ ነበር። ልክ ነው። እሺ እነሱም ላይ አለ። ወደዛም ወደ ቤት ቡኻር ወደዛ ሩቅ ብትሄድ ግን በጣም ስፔሲፊክ የሆነ ስንት ላይ ይገኛል? ማጣቀሻውን ብትመለከቱ እኮ በቀላሉ ታገኛላችሁ። ኢሳይያስ ላይ አለ። ግን አንዱን ላንሳላችሁ። ዘሁልቁ ምዕራፍ 16 ላይ አንድ የተከናወነ ነገር ትዝ ይላችኋል። በሙሴ ላይ የተነሱ ሰዎች ማን ነው አንተን ብቻ አገልጋይ ያደረገው ያሉ። ከዛ ሙሴ ምንድን ነው ያለው? ጌታ የእርሱ የሆነውን ነገር ይለያል። በቃ እንምጣና አንተን ብቻ ማን ያላችሁ? እኔ አይደለሁም ራሴ እንደሱ ያደረኩት። አሁን ነገ ሁላችንም እንመጣና ምን እናደርጋለን? በጌታ ፊት እንቀርባለን። ከዛ ጌታ የራሱ የሆነው ይለያል። ምን እንትን ያስፈልጋል? ለጢሞቴዎስ እየተነገረ ያለው እሱ ጋር እዚህ ጋር። ምክንያቱም አንተ እንደዚህ ምናምን የሚባል የራሳቸው ትንሣኤ ሙታን የምን ትንሣኤ ነው የለ የሚለው አለ። በዚህ በኩል አጃቢ ለማፍራት ልክ በእኛ ዘመን እንደሚሆነው ማለት አንተ እሱ ክርክር ሳት አንተ ጤነኛውን ዝም ብለህ ማስተማርህን ቀጥል። ጌታ የኔ የሆነው ይሄኛው ነው የሚለውን ግን ራሱ ያውቃል ተብሎ ተጽፏል። አሁን ይቺ ግን የዘሁልቁን ለመጥቀስ ወደ ኋላ መሄድ ትጠይቃለች። ልክ እንደሱ ማለት በተሰጣችሁ አጭር ደቂቃ የቅርቡ ነው የሚፈታው ወይስ የሩቁ ነው ወይስ መጽሐፍ ቅዱስ አያወዱ ነው? ምክንያቱም የተሰጣችሁ ደቂቃ በጣም ጠባብ ነው። አንደኛ ጢሞቴዎስን ደግሞ ከጨመራችሁበት ማንም ታናሽነትህን አይናቅ የምትባለዋ ትዝ ትላችኋለች። እና አሉ ማለት ይሄ አንተን ብቻ በማናገልጋይ ደግሞ አንተ ምናምን የሚባለው ነገር መፍትሄ ያገኛል። ይሄ በየዘመናቱ አለ። ምን ግር እንዳይልህ። ነገር ግን ጌታ የእርሱ የሆኑትን ያው እና ተጽፏል። እሱ ነው። እሷን አለመርሳት በጣም ጥሩ ነው። ስለዚህ እችን ኮንቴክስት የምትባለዋን አውድ የምትባለዋን ነገር በደንብ ተረዷል። ከተሰጣችሁ ምንባብ ጋር ቴክስት የሚባሉ ምንባቡ ነው። ከተሰጣችሁ ስበኩበት ተብሎ ከዚህ ቁጥር እስከዚህ ቁጥር በዚህ ምዕራፍ ውስጥ ከተባላችሁት ጋር ተያያዥነት ያለው ክፍሉ ለማብራራት የሚጠቅሙ ወይም ክፍሉ እንዲገባችሁ የሚያደርጉ ነገር። ምክንያቱም ለብቻው ቁጭ ያለ ቴክስት የለም፣ ከሌሎች ጋር የተያያዘ ነው። እሱን ለማለት ነው። እሱን እንዳንረሳ። እሺ መዋቅርስ ምኑ ላይ ነው የሚያተኩረው? አውድ ከቴክስቱ ጋር የተያያዘ ነው ከተባለ መዋቅር ምኑ ላይ ነው የሚያተኩረው? አውድ ከቴክስቱ ጋር ነው የሚያያዘው ብለናል። መዋቅርስ ራሱን ቴክስቱን ነው። ይኸውላችሁ አሁን ተመልከቱ። ኮንቴክስት ከቴክስቱ ጋር የተያያዘ ላይ ከሆነ የሚያደርገው መዋቅር ደግሞ ቴክስቱ ላይ ነው። ምን ማለት ነው? ከዚህ ቁጥር እስከዚህ ቁጥር በዚች ሐሳብ ቅድም የመጀመሪያው አቅራቢያችን እንዳቀረቡት ማለት ከዚህ ቁጥር እስከዚህ ቁጥር በዚህ ሐሳብ ከዚህ ቁጥር እስከዚህ ቁጥር ቴክስቱ ላይ ነው። ስለዚህ ከቴክስቱ ጋር የተያያዘው ቴክስቱንም ተመልከቱ። የምንፈልገው ግን እዚህ ድረስ የምንሄደው ይሄንንም በዚህ አድርጎ ነው ያደራጀው የምንለው ለማግኘት ነው። ዋናውን ሐሳብ ለማግኘት መዋቅሩን በደንብ ከሰራችሁ ዋና ሐሳቡ በደንብ ነው የሚገኝ። ዋና ሐሳብ የሚወጣው ከመዋቅር ውስጥ ስለሆነ ማለት መዋቅር ማለት ጸሐፊው የጻፈልንን ነገር ያደራጀበት የሐሳብ አደረጃጀት ማለት ነው። እንትን ነገር የለውም። አሁን እንመለከተዋለን በቡድን ሶስቶች ካቀረቡ በኋላ። ስለዚህ ይሄ ኮንቴክስት የሚባለው ከቴክስቱ ጋር የተያያዘ ነገር ነው።
መዋቅር የሚባለው ግን ቴክስቱ ራሱ የተሰጣችሁ ክፍል ስንት ቦታ ነው የሚከፈለው ስትመለከቱ? ምን ምክንያት አላችሁ ደግሞ እሱን ለማለት? ደብዳቤ አይደል? ሁለተኛ ጢሞቴዎስ ደብዳቤ ከሆነ ጸሐፊና ተቀባይ፣ ከዛ ደግሞ ጉዳይ አለ ብለናል። ጸሐፊ፣ ተቀባይ፣ ጉዳይ። ስለዚህ ጉዳዩን እንዴት ነው ያስቀመጠው? ጸሐፊና ተቀባይ ውስጥ ደግሞ እንዴት ነው የተቀመጡት? በተሰጠኝ ክፍል ውስጥ የሚለውን ከሰራችሁ መዋቅሩ ይገኛል። ሌላኛው በዛ ውስጥ በክርስቶስ ኢየሱስ የተፈጸመ ነገረ መለኮታዊ ጉዳይ ምንድነው? ጌታ እርሱ የሆኑትን ያውቃል። በደንብ ተገልጧል። አንተ የእግዚአብሔር ልጅ ከሆንክ ራስህን ውረድ። ትዝ ይላችኋል። ከመስቀል ውረድና ምን አድን፣ ከዛ በኋላ እናምንብሃለን አሉት። ጀስቲፋይ ማድረግ ቢፈልግ ኖሮ ምንድነው ማድረግ ያለበት? መውረድ ነው አይደል? ግን ጌታ እንደሱ አይደለም። እሱ ለላከው ነው ታማኝ የሚሆኑ ልክ እንደሱ ማለት። ምክንያቱም ጌታ እርሱ የሆኑትን ያውቃል ማለት ሰው አይደለም አፕሩቭ የሚያደርግላችሁ የጌታ መሆናችሁን። ማን ነው? ሰዎች እንደውም አፕሩቭ የሚያደርጉት የነማንን ነው? ምዕራፍ 4 ላይ ያሉትን የራሳቸው። ይሄ የኛ አስተማሪ ነው ካለኝ ሰው እኔ በጣም ደነግጣለሁ። ማለት አጉል ሰው ማለት ነው። በጣም አጉል ሰው። ጥሩ ሰዎች ካሉ ችግር የለም። ነገር ግን አጉል ሰው ይሄ የኔ ካለ እንደፈለገ እንዲሄድ ፈቅጄለታለሁ ማለት ነው። ነገር ግን እሱ ያካብዳል ካለ ደግሞ ጌታ ያከበደው ላይ ካከበርኩ ደስ ነው የሚል። ምክንያቱም ሰዎች እንዲሆኑ የምፈልገው የጌታ እንጂ የሚመቻቸውን አግኝተው ከጌታ እንዲርቁ ምን ይጠቅማል? የሚመቻቸውን አግኝተው ከጌታ ከራቁ፣ ቸርች እየተመላለሱ የሚመቻቸውን አግኝተው ከጌታ ከራቁ ምን ይጠቅማል? ምን እየገደሉ ነው። ቸርች ከመጡ የማን መሆን አለባቸው? የጌታን መሆን ያለባቸው። የጌታ ያልሆነው ምን ማድረግ አለባቸው? መጣል አለባቸው። እሱን ለማስጣል ደግሞ በጌታ ፍቅር፣ ነገር ግን ደግሞ በጌታ ጭከና ልክ መሄድ የግድ ነው። ስለዚህ እንደሱ ማለት ነው። ስለዚህ እነዚህ ነገሮች በዓላማ ስለሆነ የሚሰጡት በደንብ ትኩረት ስጡባቸውና በደንብ ትኩረት ሰጥታችሁ ለእያንዳንዳቸው ጊዜ መድቦ ሰርቶ እዚህ ስናቀርብ ግን ተፈጥሯዊ በሆነ መንገድ አሁን አውዱን አቀርባለሁ፣ አሁን መዋቅሩን አቀርባለሁ ዋና ሀሳቡን ማለት ሳያስፈልግ ይሄ ክፍል ከፍ ብላችሁ ቁጥር 19ን ብታነቡ ቁጥር 20 ጀምሮ የተነሳው ሐሳብ ይገባችኋል ካልኩ አውዱን ተናገርኩ ማለት። ደግሞ ወረድ ብላችሁ ምዕራፍ 3ን ካንበባችሁ ደግሞ ወደፊት ስለሚመጣው ነገር መረጃ አገኛችሁ ማለት ነውና ሁለቶቹ ይሄንን የሚያነሳው ጉዳይ አብራሩለት ማለት ነው ካላችሁ አውዱን ተናገራችሁ አጭር ቃል ማለት። ከዛ በኋላ ይሄ ጸሐፊ ይሄን ሐሳብ ሲጽፍ በዚህ ምክንያት ይሄን አድርጓል፣ በዚህ ምክንያት ይሄን አድርጓል፣ በዚህ ለምሳሌ ምዕራፍ 2 ከ20 እስከ 26 እንመልከት። መዋቅር ስትሰሩ አሁን ደብዳቤ አይደል? ምን አለ ብለናል? ጸሐፊ አለ፣ ተቀባይ አለ፣ ጉዳይ አለ። እሺ እስቲ ተመልከቱት። ከ20 እስከ 20 እና 21 ስለምንድን ነው የሚያወራው? ስለ ጀነራል እንትን አይደል? ጉዳይ አይደል የሚያወራው? ይኸው በአንድ ትልቅ ቤት ውስጥ የወርቅና የብር ዕቃ ብቻ ሳይሆን የእንጨትና የሸክላ ዕቃም ይኖራል። ከነዚህ አንዳንዶቹ ለከበረ ሌሎቹ ላልከበረ አገልግሎት ይውላሉ። እንግዲህ ማንም ራሱን ከነዚህ ከጠቀስኳቸው ነገሮች ቢያነጻ ለክብሩ አገልግሎት የሚል የተቀደሰ ለጌታ የሚጠቅም ለመልካም ስራ ሁሉ የተሰናዳ ዕቃ ይሆናል አለ። ጀነራል ጉዳይ ለብቻው። እሺ ቁጥር 22 ጋር ግን ሄዱ። ጀነራል ጉዳይ ነው አይደለም? ምንድን ነው የሚለው? ከወጣትነት ክፉ ምኞት ሽሽ። አዎ በንጹህ ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርና ሰላምን ተከታተል። አሁንም ከማይረባና ትርጉም የለሽ ከሆነ ክርክር ራቅ፣ ምክንያቱም እነዚህ ጠብን እንደሚያስከትሉ ታውቃለህ። 4 ነጥብ። ቁጥር 22 እና 23 ለብቻቸው ቁጭ አሉ ማለት። እሺ 24 ሂዱ። የጌታ አገልጋይ ሊጣላ አይገባውም፣ ይልቁንም ለሰው ሁሉ ገር ለማስተማር ብቃት ያለው ትዕግስተኛ መሆን ይገባዋል። እውነትን ወደ ማወቅ ይደርሱ ዘንድ እግዚአብሔር ንስሐ እንደሚሰጣቸው ተስፋ በማድረግ የሚቃወሙትን በየዋህነት የሚያቀና መሆን ይኖርበታል። ይኸውም ወደ አእምሯቸው ይመለሳሉ፣ ፈቃዱን ሊያስፈጽማቸው ምርኮኛ አድርጎ ከያዛቸው ከዲያብሎስ ወጥመድ ያመልጣሉ በማለት ነው። ጀነራል ወይስ ለአንድ ጢሞቴዎስ ብቻ? ጥቅል ነው። ስለዚህ ሐሳቡን ስትራክቸር ሰጥቷቸዋል። 21 እና 22 20 እና 21 ለብቻው፣ 22 እና 23 ለብቻው፣ 26 ድረስ ለብቻው አድርጎ ራሱ በአጻጻፍ ዘዴው ቁጭ አድርጎታል። ስለዚህ ሁል ጊዜ ጸሐፊው እንዴት ነው የጻፈው? በዛ ውስጥ ምን ሐሳብ አነሳ? ስትራክቸር ስንሰራ እንደሱ በሱ መሰረት ስትሰሩት በኋላ ደግሞ ምዕራፍ 3ን ስትራክቸር ላይ ብቻ እንዲሰሩ ያደረግነው ለዛ ነው። ስለዚህ አሁን ምዕራፍ 3 ላይ የሰራቸው የቡድን አራቶች እናንተ ታቀርቡና ስትራክቸር እንስራ ስንል ግን ምን ላይ ነው ማተኮር ያለብን የሚለውን ጊዜ ወስደን ለማየት መጀመሪያ እናንተን አቅርቦት እንመልከትና ከዛም በኋላ መዋቅር የተሰኘው መርሆ ደግሞ ለብቻው በዚሁ በጢሞቴዎስ ምዕራፍ ላይ ከሻይ ረፍታችን በፊት እንመለከታለን። የቡድን 4 ሰው የሚያቀርብ ሰው ማን ነው? አሳይነት። እሺ እሺ
ቃሉን እንዳይጣሉ በእግዚአብሔር ፊት ይከራቸው። እሺ ይህ ምንም የማይረባ የሚሰሙትንም የሚያፈርስ ነው የሚለው እዚቹ ስለ ቃሉን የሚለው አሁን የትኛው ቃል ነው የሚለውን እንትን ስል ስለነበረ አሁን ከላይ ምን አለ ከታች ምን አለ የሚለው ከላይኛው ለመውሰድ እሺ በጣም ጥሩ ልክ ነው። የሩቅና የቅርብ የሚባል እሺ በቃል የሚጣሉ የሚባለው ከፍ ብለን ስናነብ ምንድን ነው ያለው እዛው ላይ አለው። ልክ ነው። እዚህ አሁን ኮንቴክስቱን ለመረዳት በጣም ጠቃሚ ነው። እሺ የቡድን 3 ሆነህ ያንተን ቡድን መከላከል እንዳይሆን ብቻ አደራ። እሺ አይደል? እሺ በጣም ጥሩ። ስለ እነዚህ ነገሮች ማሳሰብህን አትተው፣ በቃላት እንዳይነታረኩ የአዲሱ መደበኛ ትርጉም በእግዚአብሔር ፊት አስጠንቀቃቸው። አይታችሁታል? አዲሱ መደበኛ ትርጉም ላይ በምንድን ነው የሚለው? የቃላት ንትርክ ማለት ነው። ስለዚህ ምን ይሆናል መሰለ እኔ ይሄ ቃል እንደዚህ አይመስለኝም ትልና ቃላት ታደርገዋለህ። ቃሉን ማለት ምን ጨምረህበት ያንተን ቅድመ ሳቤ ወይም ፍልስፍናህን ትጨምርና የቃል ንትርክ። አሁን እንግዲህ ይሄ ነገር ወዴት እንድንሄድ ያስገድዳል። በቃል መነታረክ የሚባለው ጢሞቴዎስ ያገለግልበት የነበረ ቤተክርስቲያን ውስጥ ነበር ወይ? አንደኛ ጢሞቴዎስን አንበባቸዋል? እሺ ኤፌሶንም ውስጥ አለ። እሺ ሌላስ? እዛው ሄደት ብላችሁ አንደኛ ጢሞቴዎስ ብታነቡ ታገኛላችሁ። አለ የማይረባ የተባለ ትዝ ይላችኋል። በቃ ዝም ብለው አንዳንድ ሰዎች ያነሱና በቃል ስንጥቅ በቃ ማለት ልክ ዘንድሮ እንደምናደርገው ማለት ዘንድሮ ልክ ትላንት እንዳልኳችሁ ማለት ነው። ያቺ ዛፍ ይላል ዛፏ እኮ አለች ቃሉ ውስጥ ግን ያቺን ዛፍ ለምን ፈጠራት የምትባለው ምን ሆነ ማለት ነው? ቃል ሆነ ቃላት ሆነ ማለት የፈጠረውማ ትላለህ ቃላት ነው የምታመጣው። ከዛ በኋላ ቃል የለም። ምክንያቱም ቃሉ ምን ብሏል? ዝም ብሏል። ከዛ ቃሉ ዝም ሲል ምንድን ነው የሚበዛው? ቃላት ነው የሚበዛው። ቃላት ደግሞ አያስማማም ታውቃላችሁ። ምክንያቱም እኔም የማስበውን አመጣለሁ እሱም የሚያስበውን ያመጣል። ማን ነው የሚያሸንፍ? ማን ነው ልክ? አንተም ስለ ቃሉ የምታስበውን ቃላት ታመጣለህ፣ እኔም ስለ ቃሉ የማስበውን ቃላት አመጣለሁ። ማን ነው ልክ? ክርክር ነው የሚሆነው። አስታራቂ ብለህ ስታስቀምጠው እሱም ደግሞ ስለ ቃሉ ያለውን ቃላት ይዞ ይመጣል። ከዛ ምን ይሆናል? የቃላት ንትርክ ይሆናል። ከዛ በኋላ መጨረሻ ላይ አንዱ ይነሳና እኔ ይሄ በዚህ ጉዳይ ይሄን ያህል ትምህርት ስላለኝ በቃ የኔ የመጨረሻ ነው ብሎ የሱን ያጸድቅና ሳትስማሙ ይለያያቸዋል። ከዛ በኋላ ደግሞ ወደ እንትን ትሄዳለህ። ንትርክ ማለት ይሄ አነታራኪ የሆነ ነገር የእግዚአብሔርን ቃል ለመረዳት ሳይሆን ሌሎችን ለማሸማቀቅ ማለት ነው። እዚህ ውስጥ የነበሩ በጣም አደገኛ ሰዎች ነበሩ። የእነዚህ ግን በጣም የተገለጠ ነው። እነዚህኞቹ በጣም ከፍ ብለዋል። ምንድን ነው ያሉት? ትንሣኤ ሙታን በጣም አደገኛ ነገር ማለት ምን ተስፋ አለ? አሁን እሺ ካለፈ ምን ተስፋ አላችሁ? ለምንድን ነው መከራ የምታዩ? ሙታንም አይነሱ ከሆኑ ምን አደከማችሁ? አሁን ለምንድን ነው በዚህ በፀሐይ እየተቃጠላችሁ ቁጭ ብላችሁ የጌታን ቃል ብትማሩት? ዜሮ እኮ የሚያደርግ ነገር እኮ ነው ማለት ሁሉን ነገር ነው የሚያጠፋው። ግን በቃ ያመጣሉ፣ ማስረጃ ያመጣሉ። ልክ እንደሱ ማለት። ስለዚህ የቃላት ንትርክ እንጂ እውነተኛ የቃሉ ዲግ ማድረጉን አይደለም። መልካም እሺ። ቡድን 3 እናንተ ቡድን 4 ይቅርታ፣ ቡድን 4 ስትራክቸር ብቻ ነው የምታቀርቡልን። ይሄ ቃል ከዚህ እስከዚህ ይሄንን፣ ከዚህ እስከዚህ ይሄንን፣ ከዚህ እስከዚህ ይሄንን ብቻ። መዋቅር ማለት ምን ማለት ነው? ኮድ ያለው መዋቅር ማለት ምን ማለት ነው? መዋቅር ማለት ምን ማለት ነው? ከመርሆችን አንዱ መዋቅር ነው። መዋቅር ማለት ምን ማለት ነው? እሺ ሁለት ሰዎች ከኋላ እጅ አውጥተዋል። መጀመሪያ ያወጣው ከኋላ ያለው አንተ ነህ። እሺ መዋቅር ማለት ሐሳቡ ለመጽሐፍ ወይም ለመናገር ያሰበውን ሐሳብ ጸሐፊው የሚያደራጅበት ኦርደር የሚያደርግበት መንገድ። እሺ በጣም ጥሩ። ጸሐፊው መልእክት አለው። ያንን መልእክት ለሚጽፍለት ሰው በትክክል እንዲደርስለት ሐሳቡን ያደራጀበት ወይም ስርዓት ያስያዘበት ኦርደር ያስያዘበት መንገድ ነው። በጣም ጥሩ። እሺ መዋቅር የተባለው ራሱ ሆኖ ግን ትክክለኛ ቅርጹን ማለት በውስጡ እያንዳንዱ መያዝ ያለበትን ነገር የሚይዝበት የሚያደራጅበት መስመሩ እያንዳንዱ የራሱ ሆነ ምን ይዘት እንዳለው ይዘቱን የሚያደራጅበት መንገድ የሚደረድርበት አካሄድ ይዘቱን በስርዓት የሚያደራጅበት አደረጃጀት። እንግዲህ መዋቅር የሚለው እንሙልና እዚች ጋር በዚችው ምስል መዋቅር ነው የምናየው። አሁን እንግዲህ ስዕላዊ መግለጫ ይላቸዋል አይደል? ምንድን ነው የተቀመጠው? የድልድይ ምስል መዋቅር በምንልበት ጊዜ ይሄንን የድልድይ ምስል ማንሳት በጣም እዚህ እንትናችን ላይ ያለውን ድልድይ ስትመለከቱ መሰረቱን በጣም ያጸና ወደ ውስጥ የሰደደ ከዛ በኋላ ደግሞ ወደ ላይ ደግሞ አሁን ይሄ ድልድይ ማለት መሰረት ስንት እንትኖች አሉት ማለት ነው። ስንት አውታር አለው ይሄ ድልድይ? ሁለት አለው። ድልድይ ሁለት ቋሚ ብቻ ነው ያለው ማለት ነው
አይደለም፣ ብዙ ሊኖረው ይችላል። ግን ለምሳሌ እንዲሆን ነው። በተለይ ጥናታችን በሩት መጽሐፍና በዮናስ መጽሐፍ ስለሆነ የሚጀምረው እነሱ ሁለቱ መጽሐፍቶች ደግሞ ለሁለት ስለሚከፈሉ መነሻ ላይ ኮንፊውዥን እንዳይፈጠር ተብሎ ነው ስዕሉ ባለ ሁለት ፒላር ድልድይ ያስቀመጠው እንጂ መዋቅር ሁልጊዜ ሁለት ነው ማለት አይደለም። እሺ፣ ነገር ግን ይሄ ዋና እንዳይወረድ ምን ያስፈልገዋል? ደጋፊ አውታሮች ያስፈልጉታል አይደል? እነሱ ማለት ናቸው። እነዚህ ደግሞ ተራራቁ በደንብ ይራራቃሉ ማለት ነው። አሁን ይሄኛው በተሰጠው የድልድዩ ዋና አካባቢ ሲሆን ቋሚው እንዳይረገረግ ደግሞ የሚደግፉት ይሆናል። አሁን ይሄ ነገር ያምራል አይደል? ውበት አለ አይደል? ስትራክቸር ሲኖር ውበት ይኖራል። ውበት ብቻ አይደለም አይደል? ሌላ ምን አለ? ጥንካሬ አለ። ጥንካሬ አለ፣ ውበት አለ፣ ጥንካሬ አለ። አሁን ተመልከቱ፣ ይሄ ውሃው ነው እንበል እንግዲህ። ይሄ ድልድይ ውበትም አለው፣ ጥንካሬ አለው፣ ደግሞ የራሱ የሆነ ቅርጽ አለው። ሁልጊዜ የጽሁፍም ስትራክቸር በምትሰሩበት ጊዜ ይሄንን አስቡ። ብዙ ጊዜ መልእክታችሁ ስትራክቸር ሲኖረው ውበት አለው፣ ደግሞ ብርቱም ነው፣ ጥንካሬ አለው፣ ደግሞ ሊጨበጥ የሚችል አይነት ነገር አለው፣ ቅርጽ አለው። ይሄ እንደዚህ ነው፣ ይሄኛው እስከዚህ ድረስ ይሄዳል፣ ቅርጽ ይሰጣችኋል። ይችን ነጥብ እዚህ ድረስ ይዟት ይሄዳል። እሺ፣ ይችን ደግሞ ከዚህኛው ጋር ስለዚህ ቅርጽ ይሰጣችኋል ማለት ስታዩት ውበት አለው። ደግሞ ያንን ውበት ደግሞ ጠንካራ መልእክት ለማሰለ መጽሐፍ ቅዱስም ሁልጊዜ እንደዚህ አይነት ነገር አለ። ነገር ግን የአንድ መዋቅር ዋና ስራው ውበት ነው። እሱ ከሆነ ለፎቶ መነሳት ነው። እሺ፣ ጥንካሬስ ብቻ ነው? ቅርጽ ብቻ ነው? ምንድነው ዋናው ነገር? እነዚህ ሁለቱን ይዞ እነዚህ ሶስቱንም ያጣመረ ነገር ዋና ነገሩ ምንድነው? ኤግዛክትሊ አገልግሎት። እሺ፣ ወደ ስነ ጽሁፍ እንምጣ። መልእክታችሁ ውበት ቢኖረው፣ መልእክታችሁ ጠንካራ ቢኖር፣ ሰው ሊጨብጥ የሚችለው ቅርጽ ቢኖረው፣ ሰው መልእክት ካላገኘ ምን ይጠቅማል? ስለዚህ የአንድ የስነ ጽሁፍ ክፍል ዋናው ነገር ስትራክቸር የምንሰራለት መልእክት ለማግኘት። ስለዚህ ዋናው ነገር ምንድነው? መልእክትን መስመሯ መጣች ማለት። መልእክቱ ግን ሰውን ከዚህ ካለበት እግዚአብሔር ወደሚፈልገው የሚያደርስ መስመሩ የተጠበቀ ይሁን። መዋቅሮቻችን በሙሉ ከምን ጋር የተያያዙ ናቸው ብለን ቀጥ ካለው መስመር ጋር ያልተዛነፈ ማለት። ስለዚህ የድልድይ ዋናው ነገሩ ድልድዩ በዚህ አይነት ውበት የመዋቀሩ ዋናው ነገር አንድን ሰው ከዚህ አንስቶ በመጽሐፍ ቅዱስም ውስጥ ጽሁፎች በተደራጀ መንገድ መቅረባቸው ዋናው ጉዳይ መልእክቱ ሳይዛነፍ ከእግዚአብሔር አፍ እንደወጣ ወደ ሕዝብ እንዲደርስ ማድረግ። ስለዚህ የመዋቅር ዋናው ነገር ውበትን፣ ጥንካሬን እና ቅርስን ጠብቆ ሰው ሊለየው እንዲችል አድርጎ የእግዚአብሔርን ቃል መልእክት ወደ እግዚአብሔር ሕዝብ ልብ በትክክል ለማድረስ ማለት። ስለዚህ የሁለተኛ ጢሞቴዎስን ምዕራፍ 3ን በምናዋቅርበት ጊዜ ዋና ነገራችን ዋናዎቹ ፒላሮች የትኞቹ ናቸው? ቅድም ወንድማችን እንዳለው በዋናነት ልግመሰው ስል ሁለት ቦታ ይከፈላል። ነገር ግን ዋናዎቹን የደጋገፉ ነገሮችን ላንሳ ስል ግን 6 ቦታ መክፈል እገደዳለሁ እንዳለው ማለት። ስለዚህ በመጀመሪያው ላይ የመጨረሻው ዘመን ምልክቶች ካላችሁ ምን ምንድን ናቸው? 1 2 3 4 5 6 እነዚህን እየጠቀሳችሁ ቁጭ። እሺ፣ ከዛ በኋላ በዚያው ዘመን ደግሞ የእግዚአብሔር አገልጋይ ሊሆን የሚገባው ካላችሁ ደግሞ በሱ ደግሞ 1 2 3 4 እያላችሁ የምትሄዱበት ማለት። ለሁለት ከከፈላችሁ ማለት ያ ሁለቶቹ ውስጥ ያሉት ንዑሳን በጣም ብዙ ጊዜ በመደበኛው የነጥብ አቀማመጣችን እንደምንለው ዋና ንዑስ ነጥቦች የምንላቸው ማለት ብዙ ጊዜ በቅርጽ ስናስቀምጥ እንዴት ነው የሚሆነው? ዛሬ ይዤላችሁ የመጣሁት የእግዚአብሔርን ቃል ከዚህ እስከዚህ ነው። ይሄንን ቃል 3 ዋና ነጥቦችን አነሳለሁ ካልኩ እንዴት ማስቀምጠው? 1 2 3 አረግና በመጀመሪያው ላይ 3 ነጥቦችን እንመለከታለን ካልኩስ 1.1 እንደዚህ እንከተላለን። አንዳንዶቹ ሀለ ይላሉ፣ እንደዚህ ያደርጋሉ እኔ ብዙ ጊዜ። ስለዚህ እንደዚህ እናደርጋለን ማለት። በሁለተኛው ስር ደግሞ 2 አለ ካልኩ 2 1 2 2 አደርጋለሁ። ሶስተኛው ግን 1 ብቻ ነው ካልኩስ ራሱ ብቻውን እተወዋለሁ። በቃ 3 ራሱ ብቻ ይቀራል። ልክ እንደሱ ማለት ዋና ነጥብ አለ፣ ንዑስ ነጥብ አለ። ስለዚህ ብዙ ጊዜ መዋቅር በምንሰራ ጊዜ እነዚህ ሁለቶቹን ዋና ዋና የሐሳብ አንጓዎች እንላቸዋለን። እነዚህ ዋና ዋና የሐሳብ አንጓ ይሆናል። እነዚህኞቹስ ምን ሊሆኑ ነው? ንዑሳን የሐሳብ አንጓዎች። እነዚህ ሁለቱን ሲያደራጁ እነዚህኞቹ ደግሞ መልእክቱን ያደርጋሉ ማለት። ስለዚህ ሁለቶቹን ስታጋጥሙ 2 ከሆነ መዋቅራችሁ 4 ከሆነ 4ቱን ስታጋጥሙ ዋናው ሐሳብ ይወጣል። በኋላ ዋና ሐሳብ ጋር ስንመጣ መልሰን እንመለከተዋል። እንግዲህ ይሄን ሁሉ ለምን ብላችሁ ብትሉ የእግዚአብሔር ሕዝብ ትክክለኛ መልእክት እንዲደርሰው አንድ ነገር እንጨምርና ወደ ረፍታችን እንወጣለን። እሺ፣ ሙሌን ወደዚህ እንዲመጣ ልጠይቀው። እሺ፣ እኔና ሙሌን የሚለየን ምንድነው የሚለየን? አንተ ማን ጥቆማ ስጣለህ?
እሺ የቁመታችን ርዝማኔ እሱ ረዘም ይላል፣ ደግሞ ሰብሰብ ይላል። እሺ ሌላስ? አሁን ዲቴል ግቡ ካልኳችሁ ደግሞ ፀጉር ስታይል ልትሉ ነው። ከዛ በኋላ መነጽር ልታዩ ነው። ከዛ በኋላ የአፍንጫ ርዝመትና ጎራዳነት ልታዩ ነው። ከዛ በኋላ ደግሞ የበለጠ ግቡ ካልኩስ ጥቁርና ቀይነት ውስጥ ልትገቡ ነው። ማአት ነገር ትገባላችሁ። ስለዚህ ሁለታችን የምንለይበት የራሳችን ምን አለ? ቅርጽ አለ። የራሳችን ቅርጽ አለ። ስለዚህ በቀላሉ ትለዩናላችሁ። እሺ አሁን ቅርጽ የሚባል ነገር ቢጠፋ የብዙ ሰው መልእክት እንደዚህ ነው። አሁን ከኔና ከሙሌ ውስጥ አጥንቱን አወጣሁት። በሐሳባችሁ ሳሉ አወጣሁት። አጥንት ወጣ። ምንድን ነው የሚሆነው? አንተ ዝበል መግለጫ ይሰጣል። እንዴ ምን አይነት ለማሳየት አይመችም። እሺ አሁን አጥንት ወጣ። አውጡና አጥንት አስቡ። አሁን ስኬለተን አውጡ ከዚህ ውስጥ ምንድን ነው የሚሆነው? ነገሩ ምንድን ነው የሚሆነው? ለምን ትፈራላችሁ? አይቷችሁ አንሆንም። አያወጣውም። እንግዲህ የመጀመሪያ መቆም አንችልም። እንለያለን። ክምር ስጋ ነው የምንሆነው። በቃ የተቆለለ ስጋ እዚህ ዱብ ያለ ስጋ ነው የምታገኙት። ምን የለው አይለይ ምናምን። ብዙ መልእክት እንደሱ እኮ አንድ 6 ገጽ ምናምን አለ፣ ግን ምንም ክምር ስጋ ነው። ምንም መጀበጫ የለው፣ መጀመሪያ የለው፣ መጨረሻ የለው፣ ምናምን የለው። በቃ ዝም ብሎ የተከመረ ስጋ ማለት ከዘፍጥረት እስከ ራእይ ምን ይጠቅማል? ምንም አይጠቅም። ተባረ። እሺ አሁን እኔው ሰውነት ጋር ልግባ። አሁን ይሄ ምንድን ነው? እጅ ነው አይደል? አሁን ራሱ ደግሞ ከዚህ ሰውነት ውስጥ ደግሞ እጅ የሚባል ነገር አለ። ለብቻው የራሱ ቅርጽ አለ። አሁን እያሳዩ እያሉ ማለት ነው። ስለዚህ ሎጂካል እንትኑን እየነገሩኝ ነው። እንዲህ ካል ማለት ነው አንድ መታጠፊያ ያሳዩኝ ማለት ነው። ሌላስ እዚህ ከጨመርኩስ ደግሞ ሌላ ምክንያቱም መታጠቢያ አለ እያላችሁ ነው ማለት ነው። ለዚህ ነው መሸጋገሪያ ቃላት፣ አያያዥ ቃላት ደግሞ ተቃርኖዎች የሚባሉ። እሺ አሁን ላነሳ ነው። ይሄኛውን አጭር ይሄኛውን ረጅም ለምንድን ነው የተደረገ ካልኩ ምክንያት ልፈልግ ነው ማለት አይደል? አሁን የፈጠረው እሱ ይሄኛውን አጭር ያደርገዋል፣ ይሄ ደግሞ ረዘም ይላል፣ ይሄኛው ደግሞ ወፈር ይላል። ፈርጠም ካለ ታውቃላችሁ አይደል? የቦዲጋርዶችን እንትን እዚህ ጋር ማየት ወይም ስፖርት የተደረጉት ሄቪ ሊፍተር የሚባል ማየት ልክ እንደሱ ማለት የየራሱ ስትራክቸር አለ። ከአካል ጋር የተያያዘበትስ ይሄው እዚህ ጋር ልክ በስነ ጽሁፍ ውስጥ ልክ እንደሱ አንድ መጽሐፍ ከሌላው መጽሐፍ የሚለይበት የራሱ ስትራክቸር አለው። ደግሞ እዛው መጽሐፍ ውስጥ ደግሞ አንዱ ምዕራፍ ከሌላው ምዕራፍ የሚለይበት ደግሞ የየራሱ አከፋፈል አለው። እዛው ምዕራፍ ውስጥ ስትገቡ እጄ ስንት ቦታ ይከፈላል? አሁን ተው እንግዲህ አሁን አመጣው ማለት ከትልቁ አካል ወደ እጅ አመጣው፣ ከእጅ ደግሞ ወደዚህኛው ስንት ቦታ ይከፈላል? 2 ቦታ። በጣም ጥሩ። ምንና ምን? ጣቶችና መዳፍ በቀላሉ ከፈለው እንደሱ። እሱ ብቻ አይሆንም ካላችሁ እሺ ጣት የሚባለው ነገር ስንት ሊሆን ነው? መዳፍ የሚባለው ነገር ስንት ሊሆነው ነው ማለት ነው? ስጋ አለ፣ ቆዳ አለ፣ ምናምን አለ ልትሉ ነው ማለት ነው። ዝርዝር ውስጥ ከገባችሁ ዝርዝሮቹ በጣም ብዙ ሲሆኑባችሁ ቶሎ ሰብሰብ ታደርጋለህ። እሺ አሁን ደግሞ ሰበሰብኩ። ይችስ ለብቻዋ ነች፣ ግን ስንት ቦታ ትከፈላለች? አላት። ሎጂካል አላት፣ ራሱ አለችባት፣ ትከፈላለች ማለት ነው። ስለዚህ ከሌላ ቦታ አይደለም የምናመጣው፣ መዋቅሩ ራሱ ቴክስቱ ውስጥ አለ፣ ራሱ አካሉ ውስጥ አለ። ብዙ ጊዜ ግን እኛ ከሌላ ቦታ ስትራክቸር ሰርተን እናመጣና መተህ ግባ፣ እኛ ውስጥ ግባ። የዛሬ ሐሳቤ ክርስትና ዋጋ ያስከፍላል እና ግባ፣ ከዚህ ግባ፣ ከዚህ ግባ፣ ከዚህ ግባ፣ ከዚህ ግባ። በቃ ያገባን ማለት ነው። ከዚህም አምጥተን አንዳንዱ ሰው ቁጭ ብሎ ኧረ ይሄ ዋጋ ከፈላ ይባላል፣ ይሄ አሁን ዋጋ ከፈላ ይሉታል፣ ኧረ እኔ በኋላ ገዛለታለሁ ይላል። ቁጭ ብሎ ማለት ነው ጉባኤ ውስጥ። መጽሐፉን ብታነቡ ግን ታገኙታላችሁ ማለት። አሁን አንዱ በተለይ እሁድ ስንቀርብ የጉባኤው ውስጥ ምን አይነት ሰው ነው ያለው? ምንድነው የምናቀርብለት? ስለዚህ ስናቀርብ ደግሞ ለእግዚአብሔር ቃል ታማኝ ሆነን ርዕሳዊ ስብከት በጣም ብዙ ጊዜ ተመርጦ በደንብ በስነ ስርዓት ዝግጅት ተደርጎ ቤተክርስቲያን በመሰረታዊ ርዕሳዊ ጉዳዮች ላይ ለማስተማር ዝግጅት። ርዕሳዊ ስብከት በጣም ቀላል አድርገነዋል በእኛ ዘመን፣ ግን በጣም ከባድ የማስተማር እንትን። ምክንያቱም ዶክትሪናሊ ብዙ መሰረቶችን የምንመሰርትበት ርዕሳዊ ስብከት ግን ከዚህም እናጋለን። አንዳንዱ አይገናኝ፣ እርስ በርሱ ይጣላል። ታውቃለህ፣ ይጣላል። አሁን በኤልያስ ጸሎትና በኢየሱስ ጸሎት መካከል ያለው ልዩነት ምንድን ነው? ልጠይቃችሁ። ጸሎት ነው። በኤልያስ ጸሎትና በኢየሱስ ጸሎት መካከል ምን ትጠይቃላችሁ ብላችሁ አሁን እንደሱ ዛሬ የምንመለከተው በኢየሱስና በኤልያስ ጸሎት መካከል ያለውን ልዩነት ነው ብል እንደ አድማጭ ምን ትጠይቃላችሁ?
እንደ ጉባኤ ሁኑ። ጉባኤ ቁጭ ብሎ ምን እንደሚላችሁ እንድትሰሙ ማለት። እኔ ስል የምለው ይሰማችሁና እናንተ ስትሉ ጉባኤ እንደሚል ይሰማል። ምን ያስባል? የትኛው ጸሎት የሚል አይመስላችሁም? የቱ ጸሎት? ምክንያቱም ከኢየሱስ ጸሎት መካከል ስንት ጸሎት አለ? የጌተሰማኒውም ጸሎት አለ። ከዛ በኋላ መጨረሻ ደግሞ ዮሐንስ 17 ደግሞ የጸለየው ጸሎት አለ። ሌላስ ደግሞ ሐዋርያት ጠይቀው ያስተማረው ደግሞ ጸሎት አለ። ትምህርት የሰጠበት ማዕት ጸሎት እኮ ነው። እና በጣም ብዙ ጊዜ ርዕሳዊ ስብከት ሲባል ጥንቃቄ ይፈልጋል። ለዚህ ነው ይሄ ስልጠናም ገላጭ ስብከትን መጽሐፍ ውስጥ ያለውን ነገር ኤክስፖዝ ካደረግን ከዛ ውስጥ ያልተዛቡ መሰረታቸውን ጠብቀው ይዘው የሚሄዱ የተለያዩ ርዕሳዊ ስብከቶችን እንኳን ሰዎች በትክክል ያገኛሉ፣ ለቃሉ ታማኝ ሆኑ። ስለዚህ ጌታ ያባርካችሁ። ስትራክቸር ስንል መጽሐፉን ታማኝ ሆነን መጽሐፉ ላይ ባለው ነገር ራሱ ጸሐፊው ያደራጀበትን አደረጃጀት ለማየት ጊዜ ሰጥተን የምናጠናበት የሐሳብ አደረጃጀት ማለታችን ነው። ለዋና ሐሳብ በጣም ቁልፍ ነው። ጌታ ይባርካችሁ።